ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ዘወትር በዚህ ሰዓት ወደ እናንተ የሚደርሰው የሀገር ቤትና የባህር ማዶ ስፖርታዊ መረጃዎቻችንን ከአሁን ሰዓት ጀምሮ ወደ እናንተ እናደርሳለን። ለዛሬም ዕለተ አርብ ሚያዝያ 24 2017 ዓ.ም የተለያዩ መረጃዎችን ይዘናል። እነሱን ወደ እናንተ እናደርሳለን። የሀገር ቤት ስፖርታዊ መረጃዎች እንደወትሮ ሁሉ ቀዳሚ ናቸው። የኢትዮጵያ ፕሪሚየር ሊግ የ7ኛ ሳምንት መርሃ ግብር ጨዋታዎች በሐዋሳ ሰው ሰራሽ ስቴዲየም እየተከናወኑ ይገኛሉ። ትላንት የተደረጉ 3 ጨዋታዎች አሉ። ትላንት እንግዲህ ለየት ባለ ሁኔታ 3 መርሃ ግብሮች ናቸው የተደረጉት በጨዋታዎቹ ላይ ማለት ነው። አስቀድመው የተከናወነው ጨዋታ በኢትዮጵያ ቡናና በድሬዳዋ ከተማ መካከል ነበረ። ቡናማዎቹ ይህን ጨዋታ 2-0 በሆነ ውጤት በማሸነፍ ጥሩ ድል ማስመዝገብ ችለዋል። ነጥባቸውንም ከፍ በማድረግ ደረጃቸውን ሁለተኛ ደረጃ ላይ ከፍ ያሉበትን አጋጣሚ መፍጠር ችለዋል። ትላንትና በነበረው እንቅስቃሴ ላይ በአጠቃላይ ኢትዮጵያ ቡና የነበረው የጨዋታ ብልጫ ጥሩ ነበር ማለት ይቻላል። ጎል ማስቆጠርም የቻሉት በመጀመሪያው ግማሽ 45 ነው። ሁለቱንም ግቦች ከመረብ ማሳረፍ የቻሉት በፍቃዱ አለማየሁ 18ኛው ደቂቃ ላይ ቡናማዎችን መሪ ያደረገ የመጀመሪያ ግብ ከመረብ አሳርፏል። ይህ ጎል ከተቆጠረ በኋላ በተለይ ኢትዮጵያ ቡና የማጥቃቱን እንቅስቃሴ በለጠ ያሳለጠበትን ሂደት ነው የተመለከትነው። ድሬዳዋ ከተማ እንግዲህ ድል አድርጎ ነበር የመጣው። ወደዚህም ጨዋታ ግምት ተሰጥቶት ነበረ። እንግዲህ አሰልጣኙ ቅጣት ላይ ነው የሚገኙት። ወደ 9 ጨዋታ ተከቷል አሰልጣኝ ታገዙ እንዳለ ማለት ነውና በምክትል አሰልጣኙ እየተመራ ነው ትላንትም ጨዋታውን ያከናወነው። በሱ ፍቃድ አለማየሁ 18ኛው ደቂቃ ላይ ቀደም ሲል እንደገለጽኩላችሁ አንተነህ ተፈራ ደግሞ 38ኛው ደቂቃ ላይ የሁለተኛውን የቡናማዎቹን ጎል ከመረብ አሳርፏል። በሁለተኛው ግማሽ 45 የተለያዩ ሙከራዎች በሁለቱም ቡድኖች ተጫዋቾች መካከል ቢከናወንም ጎል ግን ተጨማሪ ጎል አልተመለከትንም። 2-0 በሆነ ውጤት ተጠናቋል ማለት ነውና ኢትዮጵያ ቡና አሁን በ42 ነጥቦች ሁለተኛ ደረጃ ላይ የተቀመጠበትን አጋጣሚ ፈጥሯል። ከሊጉ መሪ ኢትዮጵያ መድን ጋር ያለውን የነጥብ ልዩነትም እንደዚሁ ወደ 9 ዝቅ ያደረገበትን እድል ነው መፍጠር የቻለው። በእርግጥ አንድ ቀሪ ጨዋታ ይቀረዋል ኢትዮጵያ መድን ማለት ነው። በነገው ዕለት ጨዋታውን የሚያከናውን ነው የሚሆነው ማለት ነውና የመጀመሪያው የረፋድ ጨዋታ ይህንን ይመስላል። እንደዚሁ 9 ሰዓት ላይ የተደረገ ጨዋታ አለ። ፋሲል ከተማን ከሀዲያ ሆሳዕና ጋር ያገናኘው ፍልሚያ 1-1 በሆነ ውጤት ተጠናቋል። ፋሲል ከተማ እንደዚሁ 18ኛው ደቂቃ ላይ ጌታነህ ከበደ ጎል አስቆጥሮ 1-0 በሆነ ውጤት ይመራ ነበረ። ነገር ግን ጨዋታው ሊጠናቀቅ 2 ደቂቃዎች ብቻ ሲቀሩ ሀዲያ ሆሳዕና በኢዮብ አለማየሁ አማካኝነት 88ኛው ደቂቃ ላይ ጎል አስቆጥሮ ከጨዋታው ነጥብ ተጋርቶ መውጣት ችሏል ማለት ነውና 1-1 ነጥብ ተጋርተው ወጥቷል። እንግዲህ በመጀመሪያው ግማሽ 45 ላይ የነበረን እንቅስቃሴ ጥሩ ነበር ያሉት አሰልጣኝ ውበቱ አባተ ናቸው፣ የፋሲል ከነማ እግር ኳስ ክለብ አሰልጣኝ። ነገር ግን ያንን ማስቀጠል አልቻልንም። ሁለተኛው ግማሽ 45 ላይ ትንሽ መዘናጋት ልጆች ላይ ተመልክቻለሁ የሚል እንደዚሁ ሀሳባቸውን ሰንዝረዋል። ሀዲያ ሆሳዕና በግርማ ታደሰ ነው እየተመራ የሚገኘው። በዘላቂነት ጨዋታዎችን እያሸነፉ የመሄድ ነገር ላይ ችግር እንዳለባቸውና በቀጣይ ጨዋታዎች ላይ ግን ይህንን ቀርፈው ተፎካካሪ መሆን እንደሚችሉ እንደዚሁ ሀሳባቸውን ሰጥቷል ሁለቱ አሰልጣኞች ከጨዋታው መጠናቀቅ በኋላ የዕለቱን ጨዋታ አስመልክተው ማለት ነው። ሌላኛው አመሻሽ 12 ሰዓት ላይ ጅማሮን ያደርጎ ምሽት ላይ ፍጻሜውን ያገኘው የቅዱስ ጊዮርጊስና የመቀሌ ሰባ እንደርታ ጨዋታ በፈረሰኞቹ 1-0 አሸናፊነት ተጠናቋል። ቢኒያም ፍቅሩ ሁለተኛው ግማሽ 45 በተጀመረ 18ኛው ደቂቃ ላይ 63ኛው ደቂቃ ላይ ጎል አስቆጥሯል። ለኢትዮጵያ ይቅርታ ቅዱስ ጊዮርጊስ እግር ኳስ ክለብ እንግዲህ በዚህ ጨዋታ ላይ በዚህ ግብ አሸናፊ ሆኖ የበለጠ ነጥቡን ከፍ ያደረገበትን ሁለተኛ ተከታታይ ድሉ ሆኖ እንደዚሁ ተመዝግቧል ማለት ነው። ሳምንት ወደ አሸናፊነት የመጣበትን አጋጣሚ ተመልክተናል። የአሰልጣኝ ፋሲል ተካልኝ ቡድን ቅዱስ ጊዮርጊስ አሁን በውድድር ዓመቱ የሰበሰባቸውን ነጥቦች ወደ 37 ከፍ አድርጓል። በዚህም 8ኛ ደረጃ ላይ የተቀመጠበትን ይቅርታ 7ኛ ደረጃ ላይ የተቀመጠበትን አጋጣሚ እየተመለከትን እንገኛለን። እንግዲህ ይህንን ይመስላል ትላንትና የነበሩት የኢትዮጵያ ፕሪሚየር ሊግ ጨዋታዎች ዛሬም ቀጥለው ይከናወናሉ። የመርሃ ግብሩ ጨዋታዎች ዛሬ ቀን 9 ሰዓት ላይ ባህር ዳር ከተማ ከኢትዮ ኤሌክትሪክ ጋር ጨዋታቸውን የሚያከናውን ይሆናል። ባህር ዳር ከተማ 3ኛ ደረጃ ላይ ነው የሚገኘው። ይህን ጨዋታ ካሸነፈ ነጥቡን ወደ 43 ከፍ በማድረግ እንግዲህ ለጊዜውም ቢሆን ኢትዮጵያ ቡና የወሰደበትን የደረጃ ብልጫ ማስመለስ የሚችልበትን አጋጣሚ መፍጠር ይችላል። የዛሬው ጨዋታ ላይም ቅድመ ግምት አግኝቷል። ባህር ዳር ከተማዎች ከኢትዮ ኤሌክትሪክ በሚያደርጉት ጨዋታ ላይ እንግዲህ አሰልጣኝ ደጋረጊ ግዛው ቡድን ይህን ጨዋታ ድል ማድረግ ከቻለ እጅግ በጣም ወሳኝ ነው ማለት ይቻላል። ኢትዮ ኤሌክትሪክም እንግዲህ ባለፈው ድል ማድረጉን እናስታውሳለን። በተከታታይ ድሎች ይዞ ለመጓዝ እንግዲህ በዚህም ጨዋታ ላይ የምንመለከተው ይሆናል። ሌላው አመሻሽ 12 ሰዓት ላይ
የሚከናወነው ጨዋታ በኢትዮጵያ ንግድ ባንክና በመቻል መካከል ይደረጋል። ኢትዮጵያ ንግድ ባንክ የሊጉ የወቅቱ ሻምፒዮና ክለብ እንደሆነ ይታወቃል። መቻልም አስቀድሞ እጅግ በጣም ገራሚ የውድድር ዓመትን ሲያሳልፍ እንደነበረ እናስታውሳለን። ነገር ግን መሀል ላይ በጣም ተንሸራቶ ጨዋታዎችን ማሸነፍ ተቸግሮ ነበር። አሁን ግን ወደ አሸናፊነቱ የመጣበትን ሁኔታ እየተመለከትን እንገኛለን። 38 ነጥቦችን ይዞ አራተኛ ደረጃ ላይ ተቀምጧል። የዛሬውን ጨዋታ ካሸነፈ ደግሞ ነጥቡን ወደ 41 ከፍ ያደርጋልና ሶስተኛ ደረጃ ድረስ ከፍ ማለት የሚችልበትን አጋጣሚ ይፈጥራል ተብሎ እየተጠበቀ ይገኛል። የአሰልጣኝ ገብረ ክርስቶስ ቢራራው ቡድን መቻል ማለት ነው ከኢትዮጵያ ንግድ ባንክ ጋር የሚያደርጉት ጨዋታ ትልቅ ትኩረትን ስቧል። ነገ የመርሃ ግብሩ የመጨረሻ ጨዋታዎች ይከናወናሉ። አርባ ምንጭ ከተማ ከኢትዮጵያ መድን ጋር ቀን 9 ሰዓት ላይ የሚያደርጉት ጨዋታ ይጠበቃል። ምክንያቱም ኢትዮጵያ መድን 51 ነጥቦችን በመያዝ የሊጉ መሪ ነው። እንዲሁም ደግሞ አርባ ምንጭ ከተማ እግር ኳስ ክለብም በተመሳሳይ ጥሩ እንቅስቃሴ እያደረጉ ከሚገኙ ክለቦች መካከል አንደኛው ነው። አሁን ላይ 35 ነጥቦችን ይዞ እንደዚሁ 9ኛ ደረጃ ላይ የተቀመጠበትን አጋጣሚ እየተመለከትን እንገኛለን። ነገ የሚደረገው ጨዋታ ይጠበቃል። ሐዋሳ ከተማ ከሲዳማ ቡና የሚያደርጉትም ጨዋታ እንደዚሁ ተጠባቂ ነው። ሐዋሳ ከተማ ከወራጅ ቀጠናው ስፍራ ለመውጣት እንግዲህ ነጥብ ያስፈልገዋል። ይህን ጨዋታ ካሸነፈ ከወራጅ ቀጠናው ስፍራ ከረጅም ሳምንታቶች በኋላ መውጣቱን የሚያረጋግጥበትን አጋጣሚ ይፈጥራል። ነጥቡን ወደ 30 ከፍ ያደርጋል። ስለዚህ የተሻለ ድል ይኖረዋል ተብሎ ይጠበቃል። በዚህ ጨዋታ ላይ ድል ማስመዝገብ ከቻለ ሲዳማ ቡና አሁን ላይ እንግዲህ በደረጃ ሰንጠረዡ 35 ነጥቦች አሉት 11ኛ ደረጃ ላይ ነው የሚገኘውና ከዚህ ጋር ተያይዞ እንግዲህ ሁለቱ ቡድኖች ከባድ ፉክክር ሊያደርጉ እንደሚችል ይገመታል። ደርቢ ነው ይህ ጨዋታ። እንግዲህ ሲዳማ ቡና የክልሉ ክለብ እንደሆነ ይታወቃል። የዋና ከተማው ክለብ ደግሞ ሐዋሳ ከተማ እንደዚሁ በውድድር ዓመቱ በጣም እየተቸገረ ይገኛል። አሰልጣኝ ሙሉጌታ ምህረትን በእርግጥ በዋና አሰልጣኝነት ሾሟል። የቀድሞ ሌጀንድ ነው ይህ ተጫዋች። 2 ጊዜ ፕሪሚየር ሊጉን የዋንጫ ክብር ከሐዋሳ ከተማ ጋር ማሳካት ችሏል። ከዛም ባለፈ እንግዲህ በቅዱስ ጊዮርጊስ እግር ኳስ ክለብ ደማቅ ታሪክ መጻፍ ከቻሉ ተጫዋቾች መካከል አንደኛው ነው። አመለሸጋው እንግዲህ ይህ አሰልጣኝ ሐዋሳ ከተማን ከተረከበ በኋላ የተወሰነ መሻሻል በወጥነት ደረጃ ባንመለከትም ነገር ግን በአንጻራዊነት ካየነው ከዘራይ ሙሉ ጋር ቆይታ ጋር ካየነው የተሻለ ነው ማለት ይቻላል እና ይህንን የደርቢ ጨዋታ እንግዲህ ለሐዋሳ ከተማ እጅግ በጣም ወሳኝ ነው። ነገ አመሻሽ 12 ሰዓት ላይ በሲዳማ ቡናና በሐዋሳ ከተማ መካከል የሚደረገው ጨዋታ። ሌላኛው የሀገር ቤት ስፖርታዊ መረጃችን የሚሆነው የኢትዮጵያ ሴቶች ፕሪሚየር ሊግ የ24ኛ ሳምንት መርሃ ግብር ጨዋታዎች ትላንትና ተከናውነው ተጠናቋል። ትላንት የተደረጉ ጨዋታዎችን እንመልከት። ቦሌ ሲዳማ ቡና ከቦሌ ክፍለ ከተማ ያደረጉት ጨዋታ በሲዳማ ቡና 2-0 አሸናፊነት ተጠናቋል። ዳግማዊት ሰለሞን 41ኛው ደቂቃ ላይ፣ ሰናይት እንደዚሁ ውራጎ 58ኛው ደቂቃ ላይ ሌላኛውን የአሸናፊነት ሁለተኛ ግብ ከመረብ ማሳረፍ ችላለች። ጨዋታው እንግዲህ 2-0 በሆነ ውጤት በሲዳማ ቡና አሸናፊነት ፍጻሜውን አግኝቷል። ሌላኛው የተደረገው ጨዋታ እንደዚሁ በአዳማ ከተማና በአምበሪቾ ከተማ መካከል የተደረገውም ጨዋታ አዳማ ከተማ ጨዋታውን 2-1 በሆነ ውጤት ማሸነፍ ችሏል። ሄለን መሰለ 20ኛው ደቂቃ ላይ፣ ፀሐይነሽ በቀለ ደግሞ 75ኛው ደቂቃ ላይ አዳማ ከተማን አሸናፊ ያደረጉ 2 ግቦችን ከመረብ ማሳረፍ የቻሉ ተጫዋቾች ናቸው። አምበሪቾ ከተማን ከሽንፈት ያልታደገች ብቸኛ ግብ ሄለን ዘቢዲዮስ እንደዚሁ 83ኛው ደቂቃ ላይ ጎል ማስቆጠር ችላለች። አምበሪቾ ከተማ እንግዲህ በዘንድሮ ዓመት ሊጉ መውረዱ አይቀሬ ይመስላል። ያለው ነጥብ በጣም ትንሽዬ ነች። ስለዚህ እንግዲህ በቀጣይ ቂርቆስ ክፍለ ከተማም ያው ባደገበት ዓመት ምናልባት የወራጅ ቀጠና ስጋት ካለባቸው ቡድኖች መካከል ሁለቱ ናቸውና በቀጣይ በኢትዮጵያ ሴቶች ፕሪሚየር ሊግ ላይ ላንመለከታቸው እንችላለን። አምበሪቾ ከተማና ቂርቆስ ክፍለ ከተማን እንግዲህ በቀሩት የሊግ ጨዋታዎች ላይ ደግሞ ቡድኖቹ ምን አይነት ውጤት ሊያስመዘግቡ ይችላሉ የሚለው ነገር እንግዲህ ተጠባቂ ነው። የኢትዮጵያ ሴቶች ፕሪሚየር ሊግን የደረጃ ሰንጠረዥ ኢትዮጵያ ንግድ ባንክ 56 ነጥቦችን ሰብስቦ በቀዳሚነት እየመራ ይገኛል። በ6 ነጥቦች ዝቅ ብሎ 50 ነጥቦች ያሉት ሐዋሳ ከተማ ደግሞ ሁለተኛ ደረጃ ላይ ተቀምጧል። ኢትዮ ኤሌክትሪክ እንደዚሁ አርባ ምንጭ ከተማን የመሳሰሉ ክለቦች ደግሞ ተከታዩን ደረጃ ይዘው እየተመለከትን እንገኛለን። ሴናፉ አቁማ የኢትዮጵያ ሴቶች ፕሪሚየር ሊግን የከፍተኛ ጎል አስቆጣሪነትን ትራክ በቀዳሚነት በ20 ግቦች እየመራች ትገኛለች። አሁን ላይ እንግዲህ በሐዋሳ ከተማ እንዲሁም በኢትዮጵያ ብሔራዊ ቡድን ከወጣት ብሔራዊ ቡድኑ ጀምሮ እስከ ዋና ብሔራዊ ቡድን ድረስ ጥሩ ግልጋሎትን በመስጠት ላይ የምትገኘው እሙሽ ዳንኤል በተከታይነት የከፍተኛ ጎል አስቆጣሪነቱን ትራክ በመከታተል ላይ ትገኛለች።
ማህሌት ምትኩ ረጅም ጊዜ ሁለተኛ ደረጃ ላይ ተቀምጣ ነበር። አሁን እንግዲህ በሙሽ ዳንኤል ተበልጣ ሶስተኛ ደረጃ ላይ ትገኛለች ማለት ነውና የኢትዮጵያ ሴቶች ፕሪሚየር ሊግ ይህንን ይመስላል። ክቡራትና ክቡራን ተመልካቾቻችን አብራችሁን ስላላችሁ መረጃዎቻችንን እየተከታተላችሁ ስላላችሁ እጅግ በጣም እናመሰግናለን። የሀገር ቤት ስፖርታዊ መረጃዎችን እዚህ ላይ ገታ እናደርግና በተከታይነት ካፍታ ቆይታ በኋላ ስንመለስ በቀጥታ ወደ ባህር ማዶ እናመራለን። ትላንት ምሽት የነበሩ የኤሮፓ ሊግ ጨዋታዎች፣ የኮንፈረንስ ሊግ ጨዋታዎች እጅግ በጣም አስገራሚ ውጤት ተመዝግቦባቸዋል። የአንድ ኢትዮጵያዊ ደም ያለው ተጫዋችም እንደዚሁ በስዊድኑ ክለብ ጁጋርደን ተመልክተናል። ትላንትና ግብ አስቆጥሯል በምዕራብ ለንደኑ ክለብ ቼልሲ መረብ ላይ የዚህንም የተጫዋች ጉዳይም የተወሰነ ነገር ወደ እናንተ የምናደርስ ነው የሚሆነው። በሳምንቱ መጨረሻ ቀናትም የሚደረጉ የአውሮፓ ታላላቅ ሊግ ጨዋታዎች እንደዚሁ ከዛሬ ምሽት ጀምረው የሚከናወኑ ነው የሚሆነውና አጫጭር መረጃዎችንም ይዘንላችሁ እንመለሳለን። አብራችሁን ነው። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን ናሁ ቴሌቪዥንን በመከታተል ላይ ትገኛላችሁ። ናሁ ስፖርት ነው የዕለተ አርብ መሰናዷችን። የቀደም ሲል የሀገር ቤት ስፖርታዊ መረጃዎችን ወደ እናንተ አደርሰናል። ከዚህ ሰዓት ጀምረን የባህር ማዶ ስፖርታዊ መረጃዎችን ነው የምናደርሰው። ትላንት የተደረጉ የኤሮፓ ሊግ የግማሽ ፍጻሜ የመጀመሪያ ዙር ጨዋታዎች ነበሩ። እንግዲህ የእንግሊዙ ክለብ ማንቸስተር ዩናይትድ ወደ ስፔን አምርቶ አትሌቲክ ቢልባውን በገጠመበት ጨዋታ አጠቃላይ ጨዋታውን ደምድሞት ተመልሷል። የሚያስብል አይነት ውጤት ነው ይዞ የመጣው 3-0 በሆነ ውጤት ማሸነፍ ችሏል። እንግዲህ አስቀድሞ የጨዋታው ግምት ይህንን አይነት መልክ ይዞ ጨዋታው ይጠናቀቃል ተብሎ አልተገመተም ነበር። ማንቸስተር ዩናይትድ በዚህ ጨዋታ ላይ ምናልባት ሊቸገር ይችላል። ቢያሸንፍ ወይም ደግሞ አቻ ቢወጣ ነው ወይ ደግሞ ቢያሸንፍ እንኳን በእንደዚህ አይነት ከፍ ባለ የጎል ልዩነት አሸንፎ ከሜዳ ውጪ ይመለሳል ተብሎ አልተጠበቀም ነበር አትሌቲክ ቢልባኦ። ምክንያቱም በስፓኒሽ ላሊጋ 4ኛ ደረጃ ላይ ነው የሚገኘው። ጥሩ ተጫዋቾች አሏቸው። በእርግጥ ጉዳት ላይ የነበሩ ተጫዋቾችም አሉ። ነገር ግን 35ኛው ደቂቃ ላይ የጨዋታውን መንፈስ በአጠቃላይ የቀየረ እንቅስቃሴ ተመልክተናል። ቪቪያን 35ኛው ደቂቃ ላይ በአትሌቲክ ቢልባኦ በኩል በቀይ ካርድ ከሜዳ ወጥቷል። ከዛ በኋላ እንግዲህ የማንቸስተር ዩናይትድ የበላይነት የበለጠ የሰፈረበትን ሁኔታ ተመልክተናል። ካስሜሮ 30ኛው ደቂቃ ላይ ጎል አስቆጥሮ ዩናይትድን ቀዳሚ አድርጓል። ብሩኖ ፈርናንዴዝ በጣም አስገራሚ የውድድር ዓመትን ከዩናይትድ ጋር በማሳለፍ ነው የሚገኘው። ቡድኑን እንግዲህ ተነሳሽነት እንዲያገኝ ይህ ተጫዋች ጉልህ ሚና በመጫወት ላይ ነው የሚገኘው። የቀደሙትን ታላላቅ የዩናይትድን ተጫዋቾች የአሸናፊነት ስሜትን የተላበሰ ነው የሚል ሀሳብ ብዙ ትልልቅ ተጫዋቾች እየሰነዘሩለት እያደነቁት ነው የሚገኘውና ይሄ 30 ዓመቱ ላይ የሚገኘው ተጫዋች እንግዲህ ከጊዜ ወደ ጊዜ ከጨዋታ ወደ ጨዋታ ዩናይትድ እንደ ቡድን ጥሩ ባይሆንም በሊጉ ላይ የሚያስመዘግባቸው ውጤቶች የዚህ ተጫዋች ሚና ግን እጅግ በጣም የጎላ ሆኖ ጎሎችን ሲያስቆጥር ቡድኑን እያደራጀ ሚዛኑን ሲጠብቅ የቡድኑን መንፈስ ወደ አሸናፊነት ሲያመጣ በተለያዩ አጋጣሚዎች ተመልክተናል። እንግዲህ ትላንት ምሽትም ይህንኑ ያስቀጠለበትን አጋጣሚ ተመልክተናል። በፍጹም ቅጣት ምትና በጨዋታ 2 ግቦችን ከመረብ አሳርፏል። ማንቸስተር ዩናይትድም እንግዲህ ወደ ፍጻሜው እንዲያልፍ የበለጠ እድል የከፈተለትን አጋጣሚ ነው አቅም ሆኖት የተመለከትነው የብሩኖ ፈርናንዴዝ እንቅስቃሴ በትላንት ምሽቱ ጨዋታ ላይ ማለት ነውና ብዙዎች እያደነቁ ይገኛሉ። ነገር ግን ያው የገለልተኛ ደጋፊዎች ደግሞ እንደዚሁ የአትሌቲክ ቢልባኦም ደጋፊዎች እንግዲህ ጨዋታው እስኪጠናቀቅ ድረስ በዳኛው ላይ ከፍተኛ ተቃውሞ ሲያሰሙ ነበረ። ቀይ ካርዱ መዘዝ አልነበረበትም የሚል ሀሳብ ሲሰነዝሩ ነበርና ያው ቀይ ካርዱ ከተሰጠ በኋላ እንግዲህ ባንድ የተጫዋች ብልጫ ስላላቸው ዩናይትዶች አጋጣሚውን በሚገባ ተጠቅመውበታል። ነገር ግን ከዛ በፊትም በነበረው እንቅስቃሴ ላይ የተሻሉ ነበሩ ማለት ይቻላል።
ነገር ግን የመጀመሪያውን 20 ደቂቃ ደግሞ የአትሌቲክ ቢልባኦ የተሻለ እንቅስቃሴ ያደረገበትን ሁኔታ ተመልክተናልና የአትሌቲክ ቢልባኦ ማሰልጣኝ ከጨዋታው መጠናቀቅ በኋላ ሐሳባቸውን ሰንዝረዋልና ጋርናቾ በቀይ ካርድ መውጣት ነበረበት፣ ለኛ የተሰጠን ቀይ ካርድን አይነት ነው የሚል ሐሳብ ሰጥቷልና እንግዲህ ቅሬታ እንደነበራቸው በመሃል ዳኛው ላይ እንደዚሁ ተመልክተናል ማለት ነው። ጨዋታው ለሁሉም 3-0 በሆነ ውጤት ተጠናቋል። በኦልድ ትራፎርድ ስቴዲየም ከአንድ ሳምንት በኋላ የፊታችን ሐሙስ ምሽት ደግሞ የመልሱ ጨዋታ ይከናወናልና አትሌቲክ ቢልባኦ በዛ እንቅስቃሴ ላይ ምን አይነት ነገር ሊያስመለክተን ይችላል? በጣም የሚጠበቅ ነው የሚሆነው ማለት ነው። ሌላኛው የእንግሊዙ ክለብ ቶተንሃም ሆትስፐርስ እንደዚሁ በሜዳው ስፐርስ ሜዳ ፖዶ ጊልሚትን ገጥሞ ነበር። የኖርዌይ ክለብ ነው 3-1 በሆነ ውጤት ድል አድርጎታል። እንግዲህ ቶተንሃም ሆትስፐርስ በሊጉ እንደ ዩናይትድ ሁሉ በጣም እየተቸገረ 14ኛ ደረጃ ላይ የሚገኝ ክለብ እንደሆነ ይታወቃል። 13ኛ ይቅርታ፣ ቶተንሃም ሆትስፐርስ በደረጃ ሰንጠረጁ እንግዲህ 13ኛ ደረጃ ላይ ነው የሚገኘው ማለት ነው እና 16ኛ ደረጃ ላይ ይቅርታ የሚገኘው ማለት ነው 37 ነጥቦችን ሰብስቦ ይሄ ለአሰልጣኝ አንጄ ፖስቴኮግሉ እጅግ በጣም ደካማ የውድድር ዓመትን እያሳለፉ እንደሚገኙ እየተገለጸ ነው የሚገኘው። የክለቡም ደጋፊዎች ደስተኞች አይደሉም በዚህ አሰልጣኝ አመራርነት ላይ ማለት ነውና በቀጣይ እንደውም በአዲሱ የውድድር ዘመን በአዲስ አሰልጣኝ መምጣት እንዳለባቸው ነው ድምጻቸውን እያስተጋቡ የሚገኙት። ግን ምናልባት በዚህ የአውሮፓ ሊግ የውድድር መድረክ ላይ የዋንጫ ክብሩን ማሳካት ከቻሉ በአቋራጭ ምናልባት ወደ አውሮፓ ቻምፒየንስ ሊግ የውድድር መድረክ የመመለሳቸው ነገርን ሊያረጋግጡ ይችላሉና የፍጻሜው ጨዋታ ምናልባት ትላንት እንደተመለከትነው የዩናይትድ የበላይነትን አይተናል። በአትሌቲክ ቢልባኦ ላይ የወሰደውንና በሰፊ ጎል ልዩነት አሸንፏልና ምናልባት እንግዲህ ወደ ፍጻሜው የማለፍ አንድ እግሩን አስቀድሟል ማለት ይቻላል። ቶተንሃምም እንደዚሁ በተመሳሳይ ማለት ነውና የኳስ ነገር ግን አይታወቅም በመልሱ ጨዋታ ምን ሊገጥማቸው እንደሚችል። አሁን ላይ ግን ያለውን ውጤት ስንመለከት ለፍጻሜ ምናልባትም ዩናይትድ እና ቶተንሃም ሆትስፐርስ እርስ በርስ የእንግሊዞቹ ሁለቱ ክለቦች ሊገናኙ የሚችሉበት እድል እንዳለ እየተገለጸ ነው እየተገመተ ነው የሚገኘው ማለት ነው። ብራያን ጆንሰን አንደኛው ደቂቃ ላይ ነው ትላንትና ለስፐርሶች ቀዳሚዋን ጎል ከመረብ ማሳረፍ የቻለው። እንደዚሁ ማዲሰን 34ኛው ደቂቃ ላይ፣ ዶሚኒክ ሶላንኬ ደግሞ 61ኛው ደቂቃ ላይ በፍጹም ቅጣት ምት የስፐርስን የአሸናፊነት 3 ግቦችን ከመረብ ማሳረፍ ችለዋል ማለት ነው። ፖዶ ግልሚት ብቸኛውን ግብ ማግኘት የቻለው ሳልቲኔስ ነው 83ኛው ደቂቃ ላይ ጨዋታው ሊጠናቀቅ 7 ደቂቃዎች ሲቀሩ ብቻ ጎል አስቆጥሮ እንግዲህ ማስተዛዘኛ ሆኖላቸዋል ማለት ነው። በጣም ጥሩ እንቅስቃሴ ሲያደርጉ እንደነበረ እናስታውሳለን። ፖዶ ጊልሚቶች የጣሊያኑን ክለብ ላዚዮን በሩብ ፍጻሜው በድምር ውጤት አሸንፈው ነበር የመጡት። ቶተንሃም ሆትስፐርስ ደግሞ አይንትራ ፍራንክፈርትን የጀርመኑን ክለብ ነው በደርሶ መልስ ድምር ውጤት አሸንፎ ለዚህ የግማሽ ፍጻሜ መድረክ መብቃት የቻለው ማለት ነውና በፍጻሜው ጨዋታ ማን ከማን ይገናኛል የሚለው ነገር ግን ይጠበቃል ማለት ነው። እንግዲህ እንደተመለከት ነው የእንግሊዝ ክለቦች እጅግ በጣም ጥሩ እንቅስቃሴ በማድረግ ላይ ነው የሚገኙት በአጠቃላይ በአውሮፓ መድረክ ማለት ነው። እንደምንመለከተው በኋላ ላይ እንጠቅሳቸዋለን። የኮንፈረንስ ሊግ ጨዋታዎችም ትላንትና ተደርገዋል። የኮንፈረንስ ሊግ ጨዋታዎችን ውጤቶችን ስንመለከት እንግዲህ ሪያል ቤቲስ ከፊዮሬንቲና ጋር ያደረጉት ጨዋታ የስፔኑ ክለብ 2-1 በሆነ ውጤት ማሸነፍ ችሏል። ሪያል ቤቲስ በዚህ ጨዋታ ላይ ኤዛዞሊ 6ኛው ደቂቃ ላይ እንደዚሁም ደግሞ አንቶኒ 64ኛው ደቂቃ ላይ የቀድሞ የቀይ ሰይጣናቱ ኮከብ አሁን በውሰት ሁሉ ሪያል ቤቲስ እየተጫወተ ነው የሚገኘው ይህ ተጫዋችና ጎሎችን እያስቆጠረ ይገኛል። ቡድኑም እየታደገ ወደ ግማሽ ፍጻሜው ፍልሚያ ይዞት መጥቷል። ትላንት ደግሞ ወደ ዋንጫው ሽሚያ የሚያልፍበትን እንግዲህ እገዛ አድርጓል ማለት ነው። ጥሩ እንቅስቃሴ አድርጓል። ጎል ማስቆጠር ችሏል። ፊዮሬንቲና እንግዲህ ለሶስተኛ ጊዜ ምናልባት በዚህ በኮንፈረንስ ሊግ የውድድር መድረክ ለማለፍ ነው ለፍጻሜ ሲበቃ ማለት ነውና ይሄ ከተሳካላቸው በተከታታይ ለሶስተኛ ጊዜ ምናልባት የተሻለ ሆኖ ይመዘገብላቸዋል ማለት ነው በፊዮሬንቲና እግር ኳስ ክለብ ታሪክ ማለት ነው። ራኒሪ 72ኛው ደቂቃ ላይ ብቸኛውን ግብ ከመረብ አሳርፏል። ይሄ ጎል ምናልባት በቀጣዩ የመልስ ጨዋታ ትልቅ ተስፋን የሰነቁበት ነው ማለት ይቻላልና እንግዲህ ከሜዳቸው ውጪ የሚያደርጉት ጨዋታ ይጠበቃል። ሌላው የእንግሊዙ ክለብ ቼልሲ ወደ ስዊድን ተጉዞ ከጁርጋርደን ጋር ያደረጉት ጨዋታ እንደዚሁ 4-1 በሆነ ውጤት የምዕራብ ለንደኑ ክለብ ቼልሲ ድል አድርጎ መመለስ ችሏል። የአሰልጣኝ ኤንዞ ማሬስካው ቡድን በትላንት ምሽቱ ጨዋታ ላይ በጣም ጥሩ እንቅስቃሴ ማድረግ ችሏል ማለት ይቻላል። ጄደን ሳንቾ 12ኛው ደቂቃ ላይ፣ ኖኒ ማዱኬ 43ኛው ደቂቃ ላይ እንደዚሁ ኒኮላስ ጃክሰን ሴኔጋላዊ ኢንተርናሽናል 59ኛውና 65ኛው ደቂቃ ላይ የሰማያዊዎቹን ሁለት ግቦች ከመረብ ማሳረፍ ችሏል ማለት ነው። በዚህ ጨዋታ ላይ እንግዲህ ቀደም ሲል በመግቢያችን ላይ ሃይላይቱ እንደገለጽንላችሁ
የኢትዮጵያዊ ተጫዋች ትውልደ ኢትዮጵያዊ ተጫዋች ተመልክተናል። አይዛክ አለማየሁ ሙሉጌታ ይሰኛል። 18 ዓመቱ ነው። 68ኛው ደቂቃ ላይ የምዕራብ ለንደኑ ክለብ ቼልሲ ላይ ጎል አስቆጥሯልና ይህ ተጫዋች እንግዲህ ብዙ ኢትዮጵያኖችን ቀልብ የሳበ ነው። ከጨዋታው እንቅስቃሴ በኋላ እንግዲህ በተለያዩ የማህበራዊ ሚዲያ ገጾች ላይ እየተላለፈ ነው የሚገኘው። እንግዲህ እየተመለከትን እንገኛለን። ኢትዮጵያኖች ያው በስፖርት ዓለም በተለይ ሩጫው ላይ ያው የሚታወቅ ነው። እድልም ስለማያገኙ እዚህ ብዙ ሯጮችም ስላሉ ዜግነት ቀይረው እኛኑ ጭምር ሜዳሊያ ሲያስጥሉ የተመለከትንበትን አጋጣሚ እናውቃለን። ነገር ግን በእግር ኳሱ አሉ ትውልደ ኢትዮጵያዊ በተለያየ የአውሮፓ ሊጎች ላይ በየደረጃው ታችኛው ድረስ የሚጫወቱ ተጫዋቾች እንዳሉ ይታወቃልና አይዛክ አለማየሁ አሁን ለስዊድኑ ቡድን ጁርጋርደን እየተጫወተ ይገኛል። ትላንት ጎል ማስቆጠር ችሏል። ይህ ተጫዋች እንግዲህ 18 ዓመቱ ላይ ነው የሚገኘው። በጣም ተስፈኛ ነው። የቼልሲ እግር ኳስ ክለብ አድናቂ እንደሆነ ቼልሲ መጫወት እንደሚፈልግ የልጅነት ህልሙ እንደሆነ እንደዚሁ ያገኘነው መረጃ ያመለክታል ማለት ነው። አባቱ እንግዲህ ኢትዮጵያዊ ናቸው። አለማየሁ ሙሉጌታ እንግዲህ በቀጣይ ምናልባት ኢትዮጵያ እግር ኳስ ፌዴሬሽን አንድ እንቅስቃሴ ጀምሯል ከኢትዮጵያ ባህልና ስፖርት ሚኒስቴር ጋር በመሆን ማለት ነው። ትውልደ ኢትዮጵያንን በጣምራ ዜግነት የማጫወት እንቅስቃሴ ተጀምሯል። ሌሎች ሀገራቶች ውጤታማ እየሆኑበት ነው የሚገኘው። የተለያዩ ተጫዋቾችን እያመጡ በአፍሪካና በዓለም እግር ኳስ ዋንጫ የውድድር መድረክ ላይ የአፍሪካ ሀገራቶች እንግዲህ ያጫውቷቸዋል እና እኛ ሀገር ደግሞ ያለው የጣምራ የዜግነት ሁኔታ ኢትዮጵያ ህገ መንግስቱ አይፈቅድም በሚል እንግዲህ ስፖርቱ ላይ እየተሳተፉ አይደለም የሚገኙት በአመራርነትም በተመሳሳይ ሁኔታ ማለት ነው እና የተጫዋቾቹን ነገር ግን ኢትዮጵያ እግር ኳስ ፌዴሬሽን በተለይ ባሳለፍነው ጊዜ በቅርብ ጊዜ እንደምናስታውሰው የኢትዮጵያ እግር ኳስ ፌዴሬሽን የጽህፈት ቤት ኃላፊው አቶ ባህሩ ጥላውን ከዚህ ጋር ተያይዞ እንግዲህ ከሚመለከታቸው አካላት ጋር ፓርላማ ድረስ ይህንን ጉዳይ ለማድረስና እልባት ለመስጠት በቀጣይ ትውልደ ኢትዮጵያንን በአመራርነትም ይሁን በተጫዋችነት ለመጠቀም እንደዚሁ እንቅስቃሴ ስለመጀመራቸው እየተገለጸ ነው የሚገኘው ማለት ነው እና ሌሎችም በኢትዮጵያ ብሔራዊ ቡድን ማሊያ የመጫወት ከፍተኛ ፍላጎት አላቸው። ህጉ ግን እንቅፋት ሆኖባቸው እየተመለከትን እንገኛለንና ሌሎች የአፍሪካ ሀገራቶች ከተገበሩትና ከተጠቀሙበት እኛ ስለምንድን ነው ማናደርገው? የእውቀት ሽግግር የሚኖረው በእንዲህ አይነት ሁኔታ ነው። ያው እግር ኳስ ከየት እንደመጣ ስለሚታወቅ ማለት ነውና አንዳንድ ጊዜ በጣም ጥያቄ የሚፈጥሩ ነገሮች አሉ እግር ኳሳችን ላይ በአጠቃላይ ስፖርቱ ላይ ማለት ነውና መንግስት የሚመለከታቸው በተለይ የመንግስት የስፖርት ተቋም ባህልና ስፖርት ሚኒስቴር ይሄ ጉዳይ ይመለከተዋል። አንዳንድ ህጎችን የማሻሻልና ሌሎች አለማቶች የሚሰሩትን ነገር እኛም ሀገር እንደተሞክሮ ወስደ ነው ብንጠቀምበት የሚል ብዙ ሀሳቦች ከእግር ኳስ ቤተሰቡ እንደዚሁ ሲሰነዘሩ እንደነበረ እናስታውሳለን ማለት ነው። እኛ በአትሌቲክሱ ከተመለከትን እንደ አቢ ለገሰ እንደዚሁ ብዙ ሯጮች አሁን ለኔዘርላንድ እየሮጠች የምትገኘውን ሯጭ እናስታውሳለን። ብዙ ናቸው አትሌቶች ራሱ ማለት ነው ወደ ከኢትዮጵያ አቀንተው ወርቃማ ጊዜን ለሁለተኛ ሀገራቸው እየሰጡ የሚገኙት ማለት ነውና ይህንን ሲፋን ሀሰንን ለማለት ፈልጌ ነው። እቺ ወርቃማ አትሌት እንግዲህ በየውድድር ዓለማቱ ኢትዮጵያን አትሌቶችን እያስቸገረች እንመለከታለን። የሄደችበት ጉዳይ ደግሞ አንዳንድ ኢንተርቪው ላይ እንደዚሁ እዚህ ያለው አስተዳደራዊ ጉዳዮች እንግዲህ ተጽዕኖ እንዳደረጉባትና ግፊት እንዳደረጉባት እንደዚሁ የግልጽነት አሰራር አንዳንድ ከብሔር ጋር በተያያዘ መጥፎ አመለካከቶች ለኢትዮጵያ የማይጠቅሙ ለሕዝቡን የማይወክሉ አንዳንድ ነገሮች እየተሰነዘሩ እንግዲህ ዜግነት እስከ መቀየር ድረስ የደረሱ አትሌቶች እንዳሉ ስታመላክት ነበርና እነዚህ ነገሮች መቀረፍ መቻል አለባቸው። የራሳችንን ልጆች የራሳችንን ሰንደቅ ዓላማና ሕዝብን ወክለው የውድድር ዓለማቱ እንግዲህ እንዲወዳደሩ እድሎች መከፈት መቻል አለባቸው። ይሄ መነሻችን እንግዲህ አይዛክ አለማየሁ ሙሉጌታ ነው። ትላንትና ለቼልሲ እንደዚሁ ቼልሲ ላይ ጎል ማስቆጠሩን ተከትሎ ማለት ነው። አሰልጣኙም በጣም ደስተኛ መሆኑ እንደዚሁ ተናግሯል። 18 ዓመቱ ነው። ለፌኖርድ ከዚህ በፊት ተጫውቷል። እንደዚሁ ደግሞ ለሌሎችም እዚሁ ስዊድን ላይ ለሚገኙ ክለቦች እንቅስቃሴ ስለማድረጉና ስለመጫወቱ እየተመለከትን እንገኛለን ማለት ነው። የእንግሊዝ ክለቦች በአውሮፓ በአጠቃላይ በሁሉም የውድድር መድረክ በዘንድሮ ዓመት በጣም ጥሩ ጊዜ ነው እያሳለፉ የሚገኙት። በአውሮፓ ቻምፒየንስ ሊግ የውድድር መድረክ አርሰናል አለ። ምንም እንኳን በመጀመሪያው ዙር ጨዋታ በፒኤስጂ ተሸንፎ የመልሱን ጨዋታ እየተጠባበቀ ቢገኝም አንድ ጎል ነው ምናልባት ሊቀለበስ የሚችልበት እድል አለ። በዚህ መድረክ ላይ ሌሎች አይቀለበሱም የተባሉ ትልልቅ
የጎል ልዩነቶች ተቀልብሰው ተመልክተናል። አርሰናል ደግሞ በዚህ በፒኤስጂ እስኪሸነፍ ድረስ በአውሮፓ ቻምፒየንስ ሊግ የውድድር መድረክ እንግዲህ በጣም ጠንካራ ጉዞ ሲያደርግ እንደነበረ እናስታውሳለን እና በመልሱ ጨዋታ ተስፋ አለው የእንግሊዙ ክለብ በቻምፒየንስ ሊጉ ማለት ነው። በኤሮፓ ሊጉ ላይ ከተመለከትን እንግዲህ ማንቸስተር ዩናይትድ አለ። ማንቸስተር ዩናይትድ በሰፊ ጎል ልዩነት አሸንፎ እንግዲህ ወደ ግማሽ ፍጻሜው አፋፍ ላይ ወደ ዋንጫው ሽሚያ አፋፍ ላይ ደርሷል ማለት ይቻላል። ሌላኛው እንግዲህ ደግሞ ቶተንሃም ሆትስፐርስ ነው። ቶተንሃም ሆትስፐርስም ቀደም ሲል ውጤቱ እንደገለጽኩላችሁ ወደ ዋንጫው ሽሚያ የሚያልፍ ይመስላልና ሁለቱ ቡድኖች እርስ በርስ ምናልባት የዋንጫውን እንግዲህ ለማንሳት ከፍተኛ ፍክክር ያደርጋሉ ተብሎ ይጠበቃል ማለት ነውና እነዚህ ቡድኖችን ተመልክተናል። ሌላ በኮንፈረንስ ሊግ ላይ ደግሞ እንደምንመለከተው ቼልሲ አለ። ቼልሲም በጣም የሚገርም ነው። ቼልሲም ጥሩ እንቅስቃሴ እያደረገ ነው የሚገኘው። እሱም 4-1 በሆነ ውጤት አሸንፏል። ስለዚህ የፍጻሜ ተፋላሚ የሚሆንበት እድል በጣም ሰፊ ነው ማለት ነውና በሁሉም በአውሮፓ በየእርከኑ ከተመለከትን የአውሮፓ ቻምፒየንስ ሊግ፣ ዩሮፓ ሊግ እና ኮንፈረንስ ሊግን ከተመለከትን አጠቃላይ እንግዲህ ወደ 4 ቡድኖች አሉ ማለት ነውና አራቱም የእንግሊዝ ቡድኖች ናቸውና በቀጣይ ምናልባት አሁን ቼልሲ የኮንፈረንስ ሊጉን ካነሳ የዩሮፓ ሊግ ተሳታፊ በቀጥታ የሚሆንበት አጋጣሚ አለ። ከቶተንሃም ሆትስፐርስና ከማንቸስተር ዩናይትድ እንግዲህ ለፍጻሜ ሁለቱ ቡድኖች አሁን ባላቸው ውጤት መሰረት አድርገን ከደረሱ ምናልባት እንግዲህ ከሁለት አንዳቸው የቻምፒየንስ ሊግ ተሳታፊ መሆናቸውን ያረጋግጣሉ ማለት ነውና ይህንን አይተናል ማለት ነው። በአውሮፓ ቻምፒየንስ ሊግም እንግዲህ አርሰናል ደግሞ ፒኤስጂን በድምር ውጤት አሸንፎ የሚያልፍ ከሆነና ዋንጫውን የሚያነሳ ከሆነ እዚህ በእንግሊዝ ፕሪሚየር ሊግ ላይ ያለውን የደረጃ ሰንጠረዥ ሳይጠብቅ እንግዲህ በቀጥታ ዋንጫውን ካነሳ በቀጣይ ዓመት በ2024/25/26 የውድድር ዘመን ደግሞ እንደዚሁ በአውሮፓ ቻምፒየንስ ሊግ ተሳታፊ ይሆናል። ስለዚህ በአውሮፓ መድረክ እንግዲህ በቀጣይ እንመለከታቸዋለን። ሶስቱ እንግዲህ የለንደን ክለቦች ናቸው፣ ቼልሲ፣ አርሰናል እና ቶተንሃም ሆትስፐርስ ማለት ነውና በጣም አስገራሚ ነው። በተለይ የቶተንሃም እና የአርሰናል ጉዳይ እንግዲህ አንድ ከተማ ባላንጣ ናቸው። እነዚህ በጣም የሚፈላለጉ ደጋፊዎች እንደሆኑ ይታወቃልና በኢሮፓ ሊጉ ቶተንሃም፣ አርሰናል ደግሞ በቻምፒየንስ ሊጉ ምናልባት ዋንጫ የሚያነሱ ከሆነ ለንደን እንግዲህ ሰሜን ለንደን የበለጠ ትደምቃለች ማለት ይቻላል በሁለቱም ደጋፊዎች። አንዱ ደግሞ ዋንጫውን አንስቶ የሚያሳካም ከሆነ ሌሎቹም ቡድኖች የሌላው ቡድን ደጋፊ ደግሞ የሚያኮርፍበት አጋጣሚ ሊፈጠር ይችላል ማለት ነው። እንግዲህ ትላንት ምሽት ጨዋታው መጠናቀቅ በኋላ ቃለ መጠይቅ ነበራቸው አንዳንድ ተጫዋቾችና አሰልጣኞች በተለይ የማንቸስተር ዩናይትድ እና የአትሌቲክ ቢልባኦ ጨዋታ ፍጻሜ በመሃላኛው ከተበሰረ በኋላ ማለት ነው። ሩበን አሞሪም ጥሩ እንቅስቃሴ እንዳደረጉ ተናግረዋል። ጨዋታው አልተጠናቀቀም፣ ለመልሱም ጨዋታ እንደዚሁ እንዘጋጃለን የሚል ሀሳባቸውን ሰጥቷል። እንደዚሁ ብዙዎችን እያነጋገረ የሚገኘው ደግሞ ብሩኖ ፈርናንዴዝ ነው። ቀደም ሲል እንግዲህ ብቃቱን ገልጸናል። ብሩኖ ፈርናንዴዝ አስገራሚ ተጫዋች ነው እየተመለከትን የምንገኘው ማለት ነው እና ትላንትም ልዩነት ፈጣሪ ነበር የጨዋታው በአጠቃላይ በሚባል ደረጃ ማለት ነው እና እረፍት ለመስጠት ፍላጎት አላቸው የማንቸስተር ዩናይትድ አሰልጣኝና ሌሎች የቡድን አባላቶች ማለት ነውና እንዲያርፍ ፍላጎት አላቸው። ነገር ግን እሱ ደግሞ ለማንቸስተር ዩናይትድ እስከ መቃብር ድረስ እጓዛለሁ ማንቸስተር ዩናይትድ ውጤት የሚያመጣ ከሆነና ለሱ ውጤት የኔ ግልጋሎት አስፈላጊ ከሆነ እስከ መጨረሻው የደም ጠብታ እንደዚሁ መስዋዕትነት ከፍላለሁ የሚል አስተያየቱን ሰጥቷል ማለት ነውና ይሄ ደግሞ ለማንቸስተር ዩናይትድ ደጋፊዎች የበለጠ ልብን የሚያሞቅ ነው ማለት ይቻላል። በእርግጥ ታማኝ ነው፣ ታማኝ ተጫዋች ነው። ዩናይትድ ሲሸነፍ ከሚበሳጩና በጣም ዘልቆ ከሚሰማቸው ተጫዋቾች መካከል አንደኛው ነው ማለት ይቻላልና ብሩኖ ይህንን አይነት ነገር ተመልክተናል። እንግዲህ የእንግሊዝ ፕሪሚየር ሊግ ጎን ለጎን ትላንትና ምሽት ተከናውኖ ነበር አንድ ጨዋታ ኖቲንግሃም ፎረስት ከብሬንትፎርድ ሲቲ ያደረጉት ጨዋታ በብሬንትፎርድ ሲቲ እንደዚሁ 2-0 አሸናፊነት ተጠናቋል። በግራውንድ ሲቲ ስቴዲየም የተደረገ ጨዋታ ነበረ። አስቀድሞ ሲያስገርመን የነበረው ኖቲንግሃም ፎረስት አሁን እየተንሸራተተ ነው የሚገኘው የአሰልጣኝ ኑኖ ስፕሪንቶ ሳንቶስ ቡድን ማለት ነው በሜዳው ነው የተሸነፈው። የበለጠ ወደ አውሮፓ ቻምፒየንስ ሊግ የውድድር መድረክ በቀጣይ ዓመት ለመሳተፍ እያደረገ ያለው ጉዞ አሁን እንግዲህ እየገጠመው ነው የሚገኘው። እክል ገጥሞታል ማለት ይቻላል። 60 ነጥቦች አሉት። በእርግጥ ከቼልሲ ጋራ በግብ ክፍያ ብቻ ነው የሚለያየው። 6ኛ ደረጃ ላይ ይገኛል። የትላንት ምሽቱ ሽንፈት ግን እንግዲህ የቡድን አባላት የበለጠ አበሳጭቷል። በሜዳቸው መሆኑ ደግሞ የበለጠ ማለት ነው። ዛሬም የእንግሊዝ ፕሪሚየር ሊግ የ35ኛ ሳምንት መርሃ ግብር ጨዋታዎች ጅማሯቸውን ያደርጋሉ። ማንቸስተር ሲቲ በሜዳው ኢታሃድ ወልቨርሃምፕተን ወንደረስን እንደዚሁ ይገጥማል። ማንቸስተር ሲቲ በቀጣይ ጥሩ እንቅስቃሴ ለማድረግ ስለመዘጋጀታቸው ተነግሯል በዚህ ጨዋታ ላይ ማለት ነው። ሁለቱ ቡድኖችም አሁናዊ ቁመናቸው በጣም ጥሩ ነው። በተለይ ወልቭስ 5 ተከታታይ ጨዋታዎችን ድል አድርጓል። ማንቸስተር ሲቲም በተመሳሳይ አንዱን ጨዋታ
ጨዋታ ባቻ ውጤት አጠናቀቀ እንጂ 4 ተከታታይ ድሎችን እንደዚሁ ያሳካበትን ሁኔታ እየተመለከትን እንገኛለን። አስተን ቪላ ከፉልሃም፣ ሌስተር ሲቲ ከሳውዛምፕተን፣ ኤቨርተን ከኢፕስዊች ታውን፣ አርሰናል ከብሬንትፎርድ ሲቲ ነገ የሚደረጉ ጨዋታዎች ነው። አርሰናል ከብሬንትፎርድ ሲቲ አርሰናል ከበርንማውዝ የሚያደርጉት ጨዋታ ምሽት 1 ሰዓት ከ30 ላይ ነገ ምሽት ይደረጋል። እንደዚሁ እሁድ ብራይተን ከኒውካስል ዩናይትድ፣ ብሬንትፎርድ ሲቲ ከማን ዩናይትድ ቀን 10 ሰዓት ላይ፣ ዌስትሃም ከቶተንሃም በዚሁ ሰዓት ጨዋታቸውን ያደርጋሉ። የሳምንቱ ታላቁ ጨዋታ በቼልሲ እና በሊቨርፑል መካከል ይደረጋል። በእርግጥ ይሄ የተበላ ቁብ ነው ማለት ይቻላል። ሊቨርፑል የሊጉን የዋንጫ ክብር አስቀድሞ ከፍ ማድረጉን ሳምንት እናስታውሳለን። ነገር ግን የክብር ጨዋታ ያደርጋል። ቼልሲ ደግሞ በተለይ እንግዲህ እሁድ አመሻሽ 12 ሰዓት ከ30 ላይ በሚያደርገው ጨዋታ በቀጣይ የአውሮፓ ቻምፒየንስ ሊግ የተሳትፎ ቦታን ስፍራ ለማግኘት የሚደረገውን ጥረት እንግዲህ ከግምት ባስገባ ሁኔታ ጥሩ እንቅስቃሴ ያደርጋል ተብሎ ይጠበቃል። ሊቨርፑል በ82 ነጥብ እየመራ ነው የሚገኘው። አርሰናል 67 አለው። ኒውካስል ዩናይትድ 62፣ እንደዚሁ ማንቸስተር ሲቲ 61፣ ቼልሲ እና ኖቲንግሃም ፎረስት 60 ነጥቦች አሏቸው ማለት ነው። እንግዲህ ሌሎች የመርሃ ግብር ጨዋታዎችም ይደረጋሉ በሳምንቱ መጨረሻ ቀናት። ዛሬ ጀምረው የሚደረጉ ጨዋታዎች አሉ። የጣሊያን ሴሪያ 35ኛ ሳምንት መርሃ ግብር ቶሪኖ ከቬኔዚያ ምሽት 3 ሰዓት ከ45 ዛሬ ምሽት ጨዋታቸውን ያደርጋሉ። ፓርማ ከኮሞ፣ ካግላሪ ከዩዲኒዜ፣ ሊቼ ከናፖሊ፣ ኢንተር ሚላን እንደዚሁ ከቬሮና ጋር ጨዋታቸውን ያደርጋሉ። የነገ መርሃ ግብር ጨዋታዎች ናቸው። በዕለተ እሁድ ኢምፖሊ ከላዚዮ፣ ሞንዛ ከአታላንታ፣ ሮማ ከፊዮሬንቲና፣ ቦሎኛ ከዩቬንቱስ የሚያደርጓቸው ጨዋታዎች በጣሊያን ሴሪያ 35ኛ ሳምንት መርሃ ግብር ናቸው። ናፖሊ 74 ነጥቦችን ሰብስቦ በቀዳሚነት ይመራል። ኢንተር ሚላን በ71 ነጥብ ይከተላል። አታላንታ፣ ዩቬንቱስ እና ቦሎኛ ተከታዩን ደረጃ ይዘዋል ማለት ነው። እንግዲህ ካለን ሰዓት አንጻር መረጃዎቻችን እዚህ ላይ ገታ እናደርጋለን። ክቡራትና ክቡራን ተመልካቾቻችን በምሽቱ የስፖርት ዜና ወጃችን ላይ ደግሞ ሌሎች ወቅታዊና አዳዲስ ስፖርታዊ መረጃዎችን አካተን የምንመለስ ነው የሚሆነው። ምሽት ላይ እንድንገናኝ ከወዲሁ ቀጠሯችሁን ከኛ ጋር እንድታደርጉ እናሳስባችኋለን በፍቅር። ክቡራትና ክቡራን ተመልካቾቻችን ለዛሬ ዕለተ አርብ ሚያዝያ 24 2017 ዓ.ም ከናሁ ቴሌቪዥን ናሁ ስፖርት የተሰናዳው ዕለታዊ መረጃችን ይህንን ይመስል ነበር። የመረጃዎቹ አዘጋጅ ገዛኸኝ ዱላ ነበርኩኝ። ካሜራማናችን ሜሮን ሳሱ ነበረች። የቀሪ ናሁ ቴሌቪዥን ተወዳጅ ፕሮግራሞች የሚቀጥሉ ይሆናል። የናሁ ቴሌቪዥንን ተወዳጅ ፕሮግራሞች ለማግኘት በዲኤስቲቪ 481 ላይ ታገኛላችሁ። እንደዚሁም ደግሞ በዩቲዩብ ቻናላችን አለን። ዩቲዩብ ቻናላችን በተለይ ከ370 ሺህ በላይ ተከታዮች አሉት። እናንተም ይህንን ዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ከሀገር ቤት እስከ ባህር ማዶ ፖለቲካዊው፣ መዝናኛው ሁሉም ቁም ነገሩ አለ ዩቲዩብ ቻናላችን ላይ። ስለዚህ ማግኘት ትችላላችሁ ማለት ነው። አብራችሁን ስለነበራችሁ በድጋሚ እናመሰግናለን። መልካም ጊዜ ይሁንላችሁ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ!